ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ ሰንደቅ ዓላማ ባለበት እንዲቀጥል ምክረ ሀሳብ ቀርቧል። መንግስት በምክክር ሂደቱም ስህተቶቹን ለማረም ቁርጠኝነት እንደሌለው የሚያረጋግጥ ነው ሲል አብን ወቀሳ አቅርቧል። ሌሎችንም ይዘናል። አብራችሁን ቆዩ። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የኢትዮጵያ ሰንደቅ ዓላማ ባለበት እንዲቀጥል ምክረ ሀሳብ ቀረበ። የስራ ቋንቋዎችም ከ13 ወደ 5 እንዲጠጋጉ ተደርጓል። በ500 ቡድን ተመካካሪዎች መግባባት ላይ የተደረሰባቸውን ምክረ ሀሳቦች ለማጣጣም የተቋቋመው 15 አባላት ያሉት ቡድን ሁለት ምክረ ሀሳቦች ቀርበውለት የነበረውን የኢትዮጵያ ሰንደቅ ዓላማ ጉዳይ ወደ አንድ በማምጣት አሁን ያለው የኢትዮጵያ ሰንደቅ ዓላማ ባለበት ይቀጥል የሚል ምክረ ሀሳብ ማቅረቡ ተገልጿል። የቁጫ ህዝቦች ዲሞክራሲያዊ ፓርቲን ወክለው በምክክሩ ሳተፉ የሚገኙት ፕሮፌሰር ገነነ ገደቦ እሳቸው እየተመካከሩ በሚገኙበት የሀገር ግንባታ አጀንዳ ስር የሚገኘው ብሔራዊ ሰንደቅ ዓላማ ጉዳይ በ500 ደረጃ በነበረው ውይይት ያለው ይቀጥል አሊያም አርማው ይቀየር በሚሉ ሁለት ምክረ ሀሳቦች ከመግባባት ተደርሶ እንደነበር አስታውሰው በ500 ቡድን መግባባት ላይ የተደረሰባቸውን ምክረ ሀሳቦች በሚያጣጥመው 120 አባላት ባሉት ቡድን ታይቶ መምጣቱንና ቃለ ጉባኤው ሲነበብ ግን ወደ አንድ እንዲጠጋጋ መደረጉን ለሪፖርተር ተናግረዋል። በዚህም አሁን ያለው ባለበት ይቀጥል የሚለው አንድ ወጥ ምክረ ሀሳብ ሆኖ መቅረቡን የኢትዮጵያ ብሔራዊ ሕዝብ መዝሙርም ባለበት እንዲቀጥል መባሉንና ይህም የሆነው በስፋት ተመሳሳይ ሀሳብ በመቅረቡ ምክንያት መሆኑ እንደተገለጸላቸው አስረድተዋል። ቃለ ጉባኤ ሲነበብ በዚህ አጀንዳ ስር የነበሩ ንዑስ አጀንዳዎች ለአብነት የማንነት ጉዳዮች ለሚመለከታቸው በሚል ወደ ሌሎች አጀንዳዎች እንዲገቡ ከሌሎች አጀንዳዎችም ወደዚህ አጀንዳ ስር እንዲመጡ የተደረጉ እንዳሉም በአጀንዳ አጣጣሚው ቡድን እንደተገለጸ ተናግረዋል። ለምሳሌ የስራ ቋንቋን በተመለከተ 13 ቋንቋዎች እየተጠኑ እንዲካተቱ በ500 ቡድን ውይይት በምክረ ሀሳብ ደረጃ መግባባት ተደርሶ እንደነበር፣ አሁን ግን 5 ቋንቋዎች እንዲለዩና ሌሎቹ እየተጠኑ እንዲካተቱ ወደሚል መጠጋጋቱን፣ ይህም ሌላ መግባባት ላይ ተደርሶበት በነበረው ጉዳይ ላይ የልዩነት ሀሳብ እንዳስነሳና ተቃውሞ እንደገጠመው ገልጸዋል። በተለይም ተመካካሪዎች ጎደሉ ያሏቸው ላይ ጥያቄዎችን ማቅረባቸውን የአጣጣሚዎች ቡድን በበኩሉ በ10 ጥቃቅን በ50 ንዑሳን በ250 ስልታዊና በ500 ቡድን ደረጃ የተነሱ ሀሳቦች ከሆኑ ወደ ኋላ ተመልሰው እንዲታዩና የትም አይሄዱም የሚል ምላሽ እንደሰጡ ጨምረው ገልጸዋል። የአጀንዳ አጣጣሚዎች ቃለ ጉባኤ ንባብ በአጭር ጊዜና በተቻኮለ አኳኋን መቅረቡን የተናገሩት ፕሮፌሰር ገነነ በቀረቡ አጀንዳዎች የተሰጡ አስተያየቶችን አርመውና አስተካክለው ወደ ሌሎች እንዲሄዱ የተደረጉ ምክረ ሀሳቦችንም አጥርተው ለማሳወቅ ለዛሬ ነሐሴ 12 ቀን 2018 ዓ.ም ቀጠሮ መስጠታቸውን ተናግረዋል። ሐምሌ 8 ቀን 2018 ዓ.ም የተጀመረውን ሀገራዊ የምክክር ጉባኤ ወቅታዊ ሁኔታን አስመልክቶ በትላንትናው ዕለት መግለጫ የሰጡት የኮሚሽኑ ምክትል ዋና ኮሚሽነር ሂሩት ገብረስላሴ አጣጣሚ ቡድኑ ከትላንት ነሐሴ 11 ቀን 2018 ዓ.ም ከሰዓት ጀምሮ ያቀረቡት ሀሳብ ላይ እስከ ነሐሴ 12 ቀን 2018 ዓ.ም ድረስ ግብአት ታክሎበት ነገ ነሐሴ 13 ቀን 2018 ዓ.ም 4000ዎቹ ተመካካሪዎች ያጸድቁታል ተብሎ እንደሚጠበቅ ተናግረዋል። የሲቪል ማህበራትን በመወከል ምክክሩን እየታዘበ የሚገኘው የኢትዮጵያ ሰብአዊ መብቶች ጉባኤ በበኩሉ በአንዳንድ ሁኔታዎች የተደራጁ የሚመስሉ አካሄዶችን ማስተዋሉን ገልጿል። የኢሰመጉ ዋና ዳይሬክተር አቶ ተስፋዬ ገመቹ የምክክሩ ጉባኤን አስመልክቶ ለመገናኛ ብዙሃን በሰጡት አስተያየት በአንድ ቡድን የሚነሱ ሀሳቦች በአንድ መስመር ብቻ
እንዲፈሱ የሚፈልጉ ቡድኖች እንዳሉ መታዘባቸውን ማንነታቸውን ወደፊት የተጠቃለለ ሪፖርት ሲያወጡ ይፋ እንደሚያደርጉ ተናግረዋል። በተለይ ምክክር ኮሚሽን በአጀንዳዎች ላይ ሙያዊ ሀሳብ እንዲሰጡ የመደባቸው ምሁራንን ጨምሮ ለተለያዩ አካላት ተመካካሪዎችን ወደ መሀል የሚያመጡ ሀሳቦችን መሰረት አድርገው እንዲሰሩ በተለያዩ መንገዶች የማሳወቅ ስራ እንደሚያከናውኑ፣ ይህንን የሚያደርጉት አንዳንድ ጉዳዮች የሚታለፉባቸው መንገዶች ትክክል ናቸው ብለው ስለሚያምኑ መሆኑን ጠቁመዋል። ኢሰመጉ ባሰማራቸው ባለሙያዎች አማካኝነት አጠቃላይ ሂደቱን በተለይ የተለያዩ ቡድኖች ሲመሰረቱ የሰዎች ምርጫ እንዴት እንደሚደረግ፣ ሀሳብን በነጻነት መግለጽ፣ አካታችነት የሚሉና ሌሎች ጉዳዮችን እየታዘበ መሆኑን አቶ ተስፋዬ ገልጸዋል። በዚሁ መሰረት ቅሬታ የፈጠረባቸው ጉዳይ መኖሩን ለአብነትም 15 አባላት ያሉት የአጀንዳ አጣጣሚ ቡድን ከክልል የተመረጠ መሆኑን፣ ከክልል የሚመጡ ሰዎች ደግሞ ተመሳሳይ ሀሳብ የሚያራምዱ ናቸው ሲሉ ገልጸዋል። ሆኖም አቶ ተስፋዬ እነዚህ አጣጣሚዎች ክልልን ብቻ ሳይሆን እያንዳንዱ ቡድን የወከሉ መሆን ይገባቸው እንደነበር ገልጸዋል። ነገር ግን ኮሚሽኑ ጉዳዩ በትልቁ የሚታይ መሆን እንደሌለበት፣ ምክንያቱም አስቀድሞ የተሰራን ስራ ማጠናከር ስለሆነ ግለሰቡ ማንም ይሁን ወካይ መሆኑ ብቻ ነው የታሰበው የሚል ማብራሪያ እንደተሰጣቸው አውስተዋል። ምክክሩ ለመጀመሪያ ጊዜ እየተደረገ ያለ በመሆኑ ሁሉም ጉዳዮች ላይ መካረር እንዳይፈጠር በሚል ይህንን ቅሬታ ለጊዜውም ቢሆን ይሁን ብለው ማለፋቸውን፣ ነገር ግን በዚህ ምክንያት የሚፈጠሩ ጉዳዮች ካሉ ጥያቄ እንደሚያቀርቡ አስረድተዋል። መንግስት በምክክር ሂደቱ ስህተቶቹን ለማረምና ለማስተካከል እንዲሁም ሂደቱን ጤናማ ለማድረግ ምንም አይነት ፍላጎትና ቁርጠኝነት እንደሌለው የሚያረጋግጥ ነው ሲል አብን ወቀሳ አቀረበ። የአማራ ብሔራዊ ንቅናቄ አብን ከሀገራዊ ምክክር ሂደት ጋር ተያይዞ መንግስት አካሄዱን ለማረም ስህተቶቹን ለማስተካከልና ሂደቱን ጤናማ ለማድረግ ምንም አይነት ፍላጎትና ቁርጠኝነት እንደሌለው የሚያረጋግጥ ተግባር ፈጽሟል ሲል ወቅሷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ትላንት ነሐሴ 11 ቀን 2018 ዓ.ም አብን ከቀናት በፊት በኮሚሽኑ የስራ ሂደት ላይ ቅሬታዎችን ላቀረበበት መግለጫ ማብራሪያ በሰጠበት መግለጫው ላይ የአማራ ብሔራዊ ንቅናቄ በድጋሚ መግለጫ አውጥቷል። የኮሚሽኑ መግለጫ ትላንት በወጣበት ቅጽበት ገዢው አካል ዋና ዋና የመንግስት መገናኛ ብዙሃንና የመንግስት መስሪያ ቤቶችን የኮሚኒኬሽን ክፍሎች በመጠቀም መግለጫው በስፋት እንዲሰራጭ በማድረግ ፓርቲያችን ያቀረበውን አቤቱታ ዋጋ የማሳጣት አጋጣሚ አድርጎ ለማቅረብ በማሰብ ሰርቷል ሲል የአብን መግለጫ አስታውቋል። አብን በመግለጫው የድርጊት መንግስት ቀደም ሲል የፈጸማቸውን ስህተቶች ለመሸፋፈንና የራሱን አቋም በኮሚሽኑ ስም ተጠልሎ ለማስፈጸም የሄደበት መንገድ ነው ሲል የወቀሰ ሲሆን ይባስ ብሎ መንግስት አካሄዱን ለማረም ስህተቶቹን ለማስተካከልና ሂደቱን ጤናማ ለማድረግ ምንም አይነት ፍላጎትና ቁርጠኝነት እንደሌለው የሚያረጋግጥ ነው ብሏል። አብን አሁንም ቢሆን ሀገራዊ ምክክሩ ከግለሰቦችና ከገዢው አካል ወገንተኝነትና ጣልቃ ገብነት ነጻ ሆኖ እንዲቀጥልና በውጤት እንዲጠናቀቅ የበኩሉን ጥረት እንደሚያደርግ ገልጾ የኢትዮጵያ ሕዝብ እየተካሄደ ያለው ምክክር በልዩ ትኩረት እንዲከታተለው ሲል ጥሪ አቅርቧል። የአማራ ብሔራዊ ንቅናቄ እንደገለጸው ከተለያዩ ጎራዎች ጠንካራ ነቀፌታዎችና ትችቶች እየተሰነዘሩበትም ቢሆን የምክክር ኮሚሽኑ በሕግ ከተቋቋመና የምክክር ሂደቱ ከተጀመረ አንስቶ የኮሚሽነሮቹን ጥረትና ታሪካዊ ሚና በከፍተኛ ደረጃ እየደገፈ ቆይቷል። ሀገሪቷ ለገጠማት የፖለቲካ ቀውስ መታደጊያ ብቸኛና አዎንታዊ አማራጭ ሀገራዊ ምክክሩ መሆኑን እንደሚያምንም በመግለጫው ጠቁሟል። ኮሚሽኑ በትላንትናው ዕለት ያወጣው መግለጫ ግን የፓርቲያችንን መሰረታዊ ስጋቶችና ቅሬታዎች አቅጣጫ የሚያስቱና ያቀረብናቸውን ተጨባጭና ተደጋጋሚ አቤቱታዎች ከግንዛቤ ያላስገባ ሆኖ አግኝተነዋል ሲል የወቀሰው አብን የንቅናቄው ዋነኛ ቅሬታ ከገዢው ፓርቲና አንዳንድ ደጋፊዎቹ በኩል የተፈጸሙት ያልተጠበቁና ያልተለመዱ የአሰራር ጥሰቶች ናቸው ሲል ገልጿል። ተለይተው የታወቁ ሁለት ኮሚሽነሮች በቀጥታ በምክክሩ ሂደት ውስጥ በተለይም በከተሞች አጀንዳ ውስጥ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ ማድረጋቸው የተገለጸ ሲሆን በተለይም የሁለቱ ኮሚሽነሮችና የጥቂት አስተባባሪዎች አሉታዊ ጣልቃ ገብነት መቀጠሉ እንዲሁም የመንግስት አካላት አሰራር ሙሉ በሙሉ አለመታረሙ ቅሬታ ፈጥሮብናል ብሏል። በተጨማሪም በኮሚሽኑ የተመደቡ አንዳንድ ባለሙያዎች በምሁርነት ስም አድሏዊና ተገቢ ያልሆኑ ሀሳቦችን ሲያራምዱ እንደነበር ተጠቅሷል። አብን ያቀረባቸውን አቤቱታዎች ተከትሎ ኮሚሽኑ ጥሰት የፈጸሙ የተወሰኑ አካላትን በመለየትና ከኃላፊነት በማንሳት የወሰዳቸውን አዎንታዊ እርምጃዎችን እንደሚያደንቅ ገልጾ እርምጃዎቹ ሙሉ አይደሉም ሲል ተችቷል። ንቅናቄው አሁንም ቢሆን ሀገራዊ ምክክሩ ከግለሰቦችና ከገዢው አካል ወገንተኝነትና ጣልቃ ገብነት ነጻ
ሆኖ እንዲቀጥልና በውጤት እንዲጠናቀቅ የበኩሉን ጥረት እንደሚያደርግ በመግለጫው አስታውቋል። ኤርትራ በቀይ ባህር ቀጠና ጂኦፖለቲካዊ ፍጥጫ መሃል ቁልፍ ስትራቴጂካዊ ሀገር ሆና ብቅ ብትልም ሀገሪቱን ከተፈጠረች ጀምሮ እየመሯት የሚገኙት አምባገነኑ ፕሬዝደንት ኢሳያስ አፈወርቂ ከስልጣን ቢወገዱ ሊገጥማት የሚችለው ከፍተኛ የጸጥታ ቀውስ በስጋት መልክ ተነስቷል። ተቀማጭነቱን በለንደን ባደረገው የአፍሪካ ቀንድ የምርምር ማዕከል ዳይሬክተር የሆኑት አብዱራህማን ሰይድ እንደገለጹት ኤርትራ ዓለም አቀፍ የንግድ ግጭቶች ባሉበት በዚህ ወቅት በባህር መስመር ላይ ያላት ልዩ መልክዓ ምድራዊ አቀማመጥ ከጊዜ ወደ ጊዜ ስትራቴጂካዊ ፋይዳው እየጨመረ መጥቷል። ይሁን እንጂ እንደ ፖለቲካ ሳይንስ ተመራማሪው ማብራሪያ ሀገሪቱ ካለችበት መልክዓ ምድራዊ መገኛ አንጻር ተፈላጊነቷ ባያጠያይቅም በአንድ ሰው ብቻ የምትመራና ምንም አይነት ህገ መንግስታዊ ተቋማት የሌሉባት መሆኗ እንደ ችግር እንደሚነሳ ጠቁመዋል። ይህ በሀገሪቱ በቂ የፖለቲካና የዲሞክራሲ ልምምድ አለመኖር ደግሞ ላለፉት 30 ዓመታት በስልጣን የቆየውን የኢሳያስ አፈወርቂ አስተዳደር በአንድ ጊዜ ከስልጣን ለማስወገድ የሚደረገው እንቅስቃሴ ለከፍተኛ ተጋላጭነት የሚዳርግ ሊሆን ይችላል ሲሉ ስጋታቸውን አስቀምጠዋል። ተመራማሪው ለዚህ ማብራሪያቸው እንደ አብነት ያነሱት እድሜያቸው 80 ዓመት የሆናቸው ፕሬዝደንት ኢሳያስ አፈወርቂ የቅርብ ፖለቲካዊ መዋቅር ውስጥ ግልጽ ተተኪ ሊሆን የሚችል ጠንካራ አካል አለመኖሩ ፕሬዝደንቱ ከስልጣን ሲወገዱ የጸጥታው መዋቅር ሙሉ በሙሉ ሊፈርስ ይችላል የሚለው ስጋት ያባብሷል። ይህ ደግሞ ሀገሪቱ አሁን ካለችበት የባሰ የፖለቲካ ቀውስ ውስጥ ይከታታል የሚል ነው። ሌላኛውና በሜሪላንድ ዩኒቨርሲቲ የህዝብ ፖሊሲ ትምህርት ክፍልና በአትላንቲክ ካውንስል ተመራማሪ የሆኑት ሚካኤል ወልደ ማርያም ደግሞ ኤርትራ በአፍሪካ ቀንድና በቀይ ባህር የምታደርጋቸው ስትራቴጂክ እንቅስቃሴዎች ዋና ምክንያት ከኢትዮጵያ ጋር ያላት ከፍተኛ ውጥረት ነው ይላሉ። አስመራ ከአዲስ አበባ የሚመጣውን ጫና ለማመጣጠን አጋርነቶችን ትሻለች። ከግብጽ፣ ከሶማሊያ፣ ከተባበሩት አረብ ኤምሬት ኃይሎች፣ ከሳውዲ አረቢያ፣ ከኢትዮጵያ ተቃዋሚ ቡድኖችና ከአሜሪካ ጋር ያደረገችው የዲፕሎማሲ ግንኙነት በዚህ መነጽር ሊታይ የሚገባው ነው ሲሉም አንስተዋል። ኤርትራ በአህጉረ አፍሪካ ብቻ ሳይሆን በዓለም ታሪክ ምርጫ ካላከናወኑ ህገ መንግስታዊ ተቋም ከሌላቸውና መሰል ፖለቲካዊ እንቅስቃሴዎችን ማከናወን ካልቻሉ ጥቂት ሀገራት በግንባር ቀደምትነት ትጠቀሳለች። ፕሬዝደንት ኢሳያስ አፈወርቂም ላለፉት 30 ዓመታት ሀገሪቱን በመያዝ እያስተዳደሩ የሚገኙ ብቸኛው መሪ ሆነው ዘልቀዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።